ያው ወጥቶ ያለ መናገሩ ነው እንጂ ወንዶች አትሌቶችም የዚህ ጥቃት ሰለባ ይሆናሉ። ገለቴ እግዚአብሔር ረድቷት ነው ዛሬ ለሴት አትሌቶች ቀን ወጥቶላቸው ነው ዛሬ ገለቴ ድምጽ የሆነችው። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችላሉ ይሆናል። የኦሎምፒክ ዓለም ሻምፒዮና የዓለም ሀገር አቋራጭ የቤት ውስጥ ሻምፒዮናና የመላው አፍሪካ ጨዋታዎችን ጨምሮ በተለያዩ ዓለም አቀፍ ውድድሮች ኢትዮጵያን በመወከል በአትሌቲክሱ የራሷን የታሪክ አሻራ አኑራለች። አትሌት ገለቴ ቡርቃ በተወዳደረችባቸው ውድድሮችም የሀገሯን ባንዲራ ከፍ በማድረግ ኢትዮጵያውያንን አስደስታለች። አሁን ላይ ግን ውጤታማው አትሌት በሷ ማሸነፍ የተደሰቱትን ኢትዮጵያውያንን እርዱኝ አግዙኝ ብላ የእርዳታ እጆቿን ዘርግታለች። ባለፉት 20 ዓመታት በአትሌቲክሱ ያሳለፈችው አትሌቷ በእነዚህ ዓመታት በላቧ ያፈራችው ንብረት በጠራራ ፀሐይ መዘረፉንና ባዶ እጆቿን መቅረቷን ትናገራለች። ይህንን የድረሱልኝ ጥሪ በተመለከተ የኢትዮጵያን አትሌቲክስ በበላይነት የሚያስተዳድረው የኢትዮጵያ አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ ሰጥቷል። ጉዳዩም እጅግ እንዳሳሰበው ገልጾ ገለቴ ቡርቃ በበርካታ ችግሮች ውስጥ ሆና ሕይወቷን እየመራች ትገኛለችም ብሏል። ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መጣቷ ላይ ነው። ባለፉት 1 ዓመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ውጤታማዋ አትሌት ላይ የደረሰው ችግር የበርካታ አትሌቶች ችግር እንደሆነም ነው በመግለጫው የተነሳው። ይሄ ጉዳይ ግን ሴቶች ላይ ብቻ ሳይሆን ወንዶችም ላይ አለ። ብዙ ወንዶች አትሌቶችም የዚህ ሰለባ ይሆናሉ። ያው ወጥቶ ያለ መናገሩ ነው እንጂ ወንዶች አትሌቶችም የዚህ ጥቃት ሰለባ ይሆናሉ። ስለዚህ ሁላችንም ተባብረን እንዲህ አይነት ጥቃቶችን ማስቆም አለብን እላለሁ። እግዚአብሔር ረድቷት ነው ዛሬ ለሴት አትሌቶች ቀን ወጥቶላቸው ነው ዛሬ ገለቴ ድምጽ የሆነችው። ለፍቶ ደክሞ አምጥቶ ማታ ላይ ማረፊያ ይሆንልኛል ብሎ ልክ መጨረሻ ላይ ደግሞ ማረፋቸው ሲገባ ተደስቶ በሚኖሩበት ሰዓት እንደዛ አይነት በደል ሲደርስባቸው በጣም ያሳዝናል፣ በጣም ያማል። ቢሄዱም ቢጮሁም ሰሜም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። የአትሌቶች ጥቃት ከታችኛው የእድሜ እርከን በሚገኙ አትሌቶች ጀምሮ እስከ ኤሊቶች ድረስ በአሰልጣኝ፣ በማኔጀር፣ በቤተሰብና በትዳር አጋር ጭምር የሚፈጸም ነው። ከህፃናቶች ከኪድስ አትሌቲክስ ይጀምራል። ይሄ ጉዳይ የሚጀምረው አብዛኛው ችግር እየተነሳ ያለ ከክለብ፣ ከክልል፣ ከማናጀር አትሌቶቻችን ዕውቀት እንዲኖራቸው ግንዛቤ እንዲኖራቸው ምንም እድል የላቸውም። እውነት ለመናገር በተለያየ በስፖርቱን ሚኖር ይሆናል። አንዳንድ ጊዜ ሚዲያ ወጣ ተብሎ አትሌቶች ይቀጣሉ፣ ከክለቦች ይባረራሉ። አሰልጣኝ እንደፈለገ ያደርጋል፣ ሌላ አካልም እንደፈለገ ያደርጋል። ታፍኖ ነው እዚህ የሚደርሱት። ግንዛቤ የላቸውም በህይወታቸው ላይ። ጥቃት እየደረሰባቸው የሚገኙት ሴት አትሌቶችን እንደ ገቢ ምንጭ አድርጎ መጠቀም እንዳለ ነው የተገለጸው። እኔ በአሁኑ ሰዓት በተለይ በሴቶች አትሌቶች እንደ አንድ የገቢ ምንጭ አድርጎ ነው እያዩዋቸው ያሉት ብል ማጋነን አይሆንም። እንደ የገለቴ ጉዳይ ተነሳ አሁን አደባባይ ላይ እንደዚህ ወጥቶ እንጂ ቆይታለች። ገለቴ እኮ ብዙ ጊዜ ቆይተዋል። ከዙ የፌዴሬሽኑ ምክትል ፕሬዝዳንት ሆና የተመረጠችው መሰረት ደፋር ወደ ስልጣን የመጣሁት እንደዚህ አይነት ጥቃቶችን ለመከላከል ነው ስትል ገለቴ ፍትህ እንድታገኝ መንግስትም ትኩረት እንዲያደርግበት ጠይቃለች። እኔ ደግሞ ትልቁ ነገር ወደዚህ ወደ አትሌቲክስ ፌዴሬሽን የመጣሁበትም እንዲህ አይነትን የሴቶችን ጥቃት ለማስቆም ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። ፌዴሬሽኑ በአትሌቶች ላይ የሚደርሰውን ጥቃት መከላከል ላይ የሄደበት ርቀት ደካማ መሆኑን ያነሳው የፌዴሬሽኑ ፕሬዝዳንት በቀጣይ የሚመሰረተው ለአትሌቶች ሁለንተናዊ ጥቃትን የሚከላከለው ተቋም ምላሽ ይሰጣል ብሎም ያምናል። ይህ ሴፍጋርድ ሲቋቋም ለአትሌቲክስ ብቻም ሳይሆን ለብዙ ስፖርቶችም ጭምር ነው በየሀገራት
የሚሰራበት ማለት ነው እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። አትሌቶችን ማወዳደርና መሸለም ብቻ ሳይሆን ጥበቃ የሚያደርግ ተቋም የሚያስፈልግ በመሆኑ የፍትህ ተቋማት ይህንን ስራ በባለቤትነት ሊሰሩ እንደሚገባም በመግለጫው ተጠይቋል።